ሚስጋይድድ በማድረግ የተሳሳተ መረጃ በመስጠት ኢትዮጵያ ላይ ጫና የመፍጠርና በኢትዮጵያ ውስጥ ተላላኪ መንግስት እንዲፈጠር የማድረግ እንቅስቃሴ አካል እንደሆነ እንደዚሁም ደግሞ የሚያሰማሯቸው ባንዳዎች ጥቅም ለማስፈጸም እንደሆነ የምታውቁት ነው። ይሄን በማድረግ በዋነኛነት ሰሞኑን ደግሞ በተለይም በሁሉም ግንባር በተለይም ደግሞ በሰሜን ወሎ በአምባሰል በሚባለው አካባቢና በአፋር በጭፍራ በሚባለው እጅግ መጠነ ሰፊ የሆነ የማጥቃት ዘመቻ ከፍቷል። የማጥቃት ዘመቻው በዋነኛነት ወታደራዊ ኢላማዎችን ማዕከል ያደረገ ሳይሆን በወሳኝነት ህፃናትን፣ ሴቶችን፣ አዛውንቶችን፣ የጦር ጉዳተኞችን እና ሽማግሌዎችን ያሳተፈ በጣም በብዙ ሺዎች የሚቆጠር በፊት በማሰለፍ ቀጥሎ ደግሞ በከባድ መሳሪያ የታጠቁትን እና መለሰኛ መሳሪያ የታጠቁትን በመካከለኛ ረድፍ በማሰለፍና ከባድ መሳሪያዎችን በኋላ በማሰለፍ በጣም ከፍተኛ የሚባል ዘመቻ በኢትዮጵያ ላይ ከፍቷል። ይሄንኑ ስራ ሲጀምር በተለይም በውጫሌ ከተማና በጭፍራ ከተማ በውጫሌ ከተማ በአማራ ክልል በደቡብ ወሎ ማለት ነው፣ በአፋር ክልል እንደዚሁ በጭፍራ አካባቢ ከ20 እና 30 ኪሎ ሜትር ላይ ከባድ መሳሪያዎችን በመተኮስ የከተማው ሲቪል ህብረተሰብ እንዲሸበር እንዲፈናቀል አድርጓል። ንጹሃን ዜጎች ከ30 የማያንሱ ንጹሃን ዜጎች ተገድሏል በዚህ እንቅስቃሴ። ይሄ ብቻ ሳይሆን እነዚህ ኃይሎች ከፊት ያሰለፋቸው ኃይሎች ቤዚካሊ አብዛኞቹ መሳሪያ የታጠቁ አይደሉም። አላማው ሁለት ነው። አንደኛው ያው እንደምታውቁት አሁን ሰብል ደርሷል፣ የአዝመራ ወቅት ነው። ብዙዎቹ ያነገቡት ማጭር ነው። ሌሎቹ ደግሞ ከነዚህ ጋር መሳሪያ ይዘው የተሰለፉ አሉ። በአንድ በኩል እንቅስቃሴው የሚመስለው የደረሰውን ሰብል እያጨዱ ዘርፎ መውሰድ ነው። አንዳንድ አሁን እነሱ በያዙባቸው አካባቢዎች በአንዳንድ ቀበሌዎች ላይ አርሶ አደሩ በከባድ መሳሪያዎች ተወናብዶ ለቆ የሄደባቸው አካባቢዎች ንብረቱንም ምኑንም ትቶ የሄደባቸው ከብቶቻቸውን እየነዱ ያጓጓዙ ነው በአሁኑ ሰዓት። እንደዚሁም ደግሞ የአርሶ አደሩን ያከማቸውን ንብረት ያጓጓዙ እየወሰዱ ነው የሚገኙት። ስለዚህ በአፋርም በኩል በተመሳሳይ በጭፍራም በኩል በተመሳሳይ ድርጊት ነው እየተፈጸመ ያለው። ያሰለፉት ኃይል ቅድም ያልኩት ነው። በዋነኛነት ሲቪል የሚባል ህብረተሰብ ነው። በእጁ መሳሪያ ያልያዘ ነው ብዙ። በእርግጥ የእርሻ መሳሪያዎችን የያዘ ነው። በእርሻ መሳሪያ መቼም ውጊያ አይኖርም፣ ያው ዝርፊያ እንደሆነ ይታወቃል ማለት ነው። ሌሎቹ ደግሞ ያን የሚጠብቅ ከኋላ ጠንካራ ጉልበት ያለው ኃይልም አለ፣ ሌላ መሳሪያም አለ የያዙ አሉ። ስለዚህ በዚህ መሰረት በሺዎች የሚቆጠር በብዙ ሺዎች የሚቆጠር ሰው በሁሉም ግንባሮች በእነዚህ ግንባሮች እንቅስቃሴዎችን ጀምሯል። ሆኖ አሁን እየተካሄደ ያለው ጦርነት በአጠቃላይ በካሃዲያንና ኢትዮጵያን ክብሯን አንድነቷን ጠብቀን ሉዓላዊነቷን እናስከብራለን በሚሉት ኃይሎች መካከል ነው። ካሃዲያኑ ባንዳዎች ኢትዮጵያን አፍርሰን እኛ የምንቆጣጠራትን ኢትዮጵያ እንፈጥራለን ወይንም ደግሞ ይሄ ካልሆነ ኢትዮጵያ አፈራርሰን ከኢትዮጵያም ዘርፈን ታላቋን ትግራይ መሰረታለን ከሚሉ ኃይሎች ጋር ነው ጦርነቱ እየተካሄደ ያለው። ይሄ ጦርነት የማይመለከተው የኢትዮጵያ ክፍል የለም። ምክንያቱም ኢትዮጵያን የማፍረስ አጀንዳ ነው። ይሄ አጀንዳ የዛሬ አጀንዳ አይደለም፣ የቆየ አጀንዳ ነው ቀደም ብዬ እንደገለጽኩኝ። ስለዚህ ከዳር እስከ ዳር ይሄ ጦርነት የማይመለከተው ሰው ቢኖር በካሃዲያን ጎን የተሰለፈ እነሱ ያሰለፉት ጽንፈኛ ኃይሎች ኢትዮጵያን ለማዳን አይመለከተኝም የሚሉ እነዚህ ካልሆኑ በቀር ኢትዮጵያ ለኢትዮጵያ ክብር፣ ለኢትዮጵያ ዝና፣ ለኢትዮጵያ አንድነት የቆሙ በምስራቅም በምዕራብም በሰሜንም በደቡብም ያሉ ሁሉም የሀገራችን ህዝቦች ይሄ ጉዳይ ይመለከታቸዋል። ኢትዮጵያን ክብሯን ጠብቃ አንድነቷን ጠብቃ እንድትሄድ
ከመቼውም ጊዜ በላይ የህብረተሰብ የተባበረ የህብረተሰብ ጣምራ ክንድ የሚያስፈልግበት ወቅት ላይ ሀገሪቷ ትገኛለች። አሁን በሰሜኑ በኩል ያለው ወጀብ ህዝባዊ ጦርነት በመሆኑ የህዝብ ማዕበል በመፍጠር የሚደረግ ጦርነት በመሆኑ የህዝብ ማዕበልን ማዕከል ያደረገን ጦርነት ማስቆም የሚቻለው ህዝባዊ ማዕበል በመፍጠር ነው። ስለዚህ መንግስት በጦር ግንባር አካባቢ ወይም ደግሞ በጦርነቱ ባለበት ቀጠና አካባቢ ያለው መላው ኢትዮጵያዊ በአማራም በአፋር የሚገኝ ማንኛውም ጉልበት ያለው ወጣት፣ ሴት፣ ጎልማሳ ማንኛውም ከጀግናው የመከላከያ ኃይላችን ጎን በመሰለፍ ከልዩ ልዩ የክልል ልዩ ኃይሎች ጎን በመሰለፍ ይሄን በህዝባዊ ማዕበል ኢትዮጵያ እናፈርሳለን ብሎ የተነሳውን አሸባሪ ድርጅት መመከት የግድ የሆነበት ወቅት ላይ እንገኛለን። ስለዚህ በተለይም በደቡብ ወሎ በሁሉም ወረዳዎች የሚገኙ በኦሮሞ ብሔረሰብ በሁሉም ወረዳዎች የሚገኙ በተለይ ደግሞ በባቲ አካባቢ በአፋር በጭፍራና አካባቢ የሚገኙ የትኛውም የህብረተሰብ ክፍሎች ጀግናው የመከላከያ ሰራዊታችንና ልዩ ኃይሎች የጸጥታ ኃይሎች በተደራጀ መልኩ ጥቃቱን በመመከት ላይ ይገኛሉ። ይሄን ጥቃት ህዝቡ እነዚህ ወጣቶች፣ ሴቶች፣ ጎልማሶች ጉልበት ያላቸው በሙሉ በአንድነት ተሰልፎ ማዕበሉን መመከት ይጠበቅባቸዋል። ውጊያው ከባድ መሳሪያና ወታደራዊ ኢላማን ማዕከል ያደረጉትን የመከላከያ ሰራዊቱና የልዩ ኃይሎቹ የሚወጡት ይሆናል። ከዛ አልፎ አብዛኛው ደግሞ በልዩ ልዩ ሸጦች ውስጥ በልዩ ልዩ ጫካዎች እየተደበቀ በተለያየ መልክ ህብረተሰብ ውስጥ ሽብር እየፈጠረ የህብረተሰቡን ንብረት ለመዝረፍ በተለይም ደግሞ ታርጌታቸው ኮምቦልቻና ደሴ ነው። ይሄን የመዝረፍ እንቅስቃሴ ስለሆነ ይሄን ለመመከት ማንኛውም በአማራ ክልል በተለይም በጦርነቱ ቀጠና አካባቢ ያሉት በሙሉ ከመከላከያ ሰራዊት ጎን በመሰለፍ አካባቢውን፣ ቀየውን፣ ደጁን፣ ንብረቱን መጠበቅ ይኖርበታል። የራስን ንብረት የራስን ሀብት ለማንኛውም መዝባሪ ቡድን ጥሎ መሸሽ አይገባም። ተደራጅቶ በጋራ ሆኖ መመከት ይኖርበታል። ጦርነቱ የተከፈተብን በሁሉም ግንባር ነው። በዓለም አቀፍ ደረጃ ጫናዎች አሉ። ስለዚህ ኢትዮጵያን የሚጎዱ ጥቅሞች ላይ ትኩረት ያደረጉ ያነጻጸሩ እርምጃዎች አሉ። ስለዚህ በጦር ግንባር አካባቢ ያሉ ወይም ደግሞ በጦር ቀጠና አካባቢ ያሉ የህብረተሰብ ክፍሎች ዋና የትኩረታቸው ይሄን መመከት ይሆናል። ከዛ ውጪ ያለው የህብረተሰብ ክፍላችን በምዕራብ አማራ፣ በጠቅላይ ኦሮሚያ፣ በደቡብ በሌሎችም ክልሎች የሚገኙት ደግሞ በዋነኛነት ኢትዮጵያ ራሷን በራሷ እየመገበች ለየትኛውም ዓለም አቀፍ ጫና ሳትንበረከክ የሚፈናቀሉ ዜጎቻችንን ለማቋቋም የመከላከያ ኃይላችንን አቅም ለማጠናከር ኢኮኖሚያዊ አቅማችንን በመፍጠር ላይ እንዲረባረቡ መንግስት ጥሪ ያቀርባል። የትኛውም አካባቢ ግጭቶች ለመቀስቀስ የጽንፈኛ ኃይሎች ጋር የውል የገቡ ስለሆነ በየትኛውም አካባቢ ግጭቶች ሊፈጠሩ ይችላሉ። እነዚህ ግጭቶች ዞሮ ዞሮ በተለይ በአማራና በኦሮሚያ አማራና ኦሮሞን ለማጣላት እና ጦርነቱን የብሔረሰቦች ጦርነት ወይም ደግሞ የብሔሮች ጦርነት ለማስባል ሰሞኑን ወለጋ ላይ እንደታየው አይነት እንደዚሁም ደግሞ የአርሶ አደር ንብረት የማውደም በማጀቴ አካባቢ የታዩት ድርጊቶች እንዳይፈጸሙ በሁሉም አቅጣጫ ማንኛውም ወጣት ለኢትዮጵያን የሚወድ ኢትዮጵያን የሚያከብር ለዝናዋ የሚተጋ ማንኛውም ወጣት፣ ሴት፣ ሽማግሌ ሳይል ዘብ ቆሞ አካባቢ መጠበቅ አለበት። የኢትዮጵያን አቅም በሚያጎለብት የኢኮኖሚ ስራዎች ላይ መረባረብ አለበት። አሁን ሰብል እየደረሰ ነው። ያለምንም ብክነት ሰብሉ ቶሎ ይሰብሰብ። ለቀጣዩ ደግሞ የመስኖ ስራ አቅማችን ራሳችንን በራሳችን መመገብ ስላለብን ተጽዕኖዎቹን የምንቋቋመው ውስጣዊ አቅማችንን በመፍጠር ስለሆነ ኢሚዲየትሊ ይሄኛው መኸር እንደተነሳ ወደ መስኖ መዞር ስላለብን በዚህ ላይ መረባረብ ይኖርበታል። የትኛውም ባለሀብት ሀብቱ የሚኖረው ሀገር ሰላም ሲሆን ሀገር ደህንነቷ ሲረጋገጥ ነው። ስለዚህ
ዜጎችን በሚጎዱ ጉዳዮች ላይ በተለይም አሻጥር ንግድ ላይ የተሰማሩ ኃይሎች ራሳቸውን በማቀብ ለሀገራዊ ክብርና ዝና ቀደም ሲል መከላከያ ኃይላችንን ለማጠናከር የተጎዱ ወገኖችን ለመደገፍ ለማቋቋም ሲያደርጉ የነበረው አኩሪ ሀገራዊ ተጋድሎን አሁንም አጠናክሮ እንዲጠብቁ መንግስት ጥሪ ያስተላልፋል። በየትኛውም ቢሮ የሚሰሩ የመንግስት ሰራተኞች ዋነኛ ስራቸው ህብረተሰብን ማገልገል ነው። ህብረተሰቡ ብሶት እንዳይሰማ ማድረግ ነው። ለህብረተሰቡ ተገቢ አገልግሎት መስጠት ነው። ስለዚህ ለህብረተሰቡ ብቁ አገልግሎት መስጠት ማለት አሁን ባለንበት ሁኔታ ጁንታው የህብረተሰብ ማዕበልን በመፍጠር ኢትዮጵያን ለመበተን የሚያደርገውን እንቅስቃሴ ማክሸፍ ነው። ስለዚህ ሁሉም በገጠርም በከተማም የሚኖር ማንኛውም የመንግስት ሰራተኛ የተሰጠውን ኃላፊነት እጥፍ ድርብ በማድረግ ኢትዮጵያን ከፍ የሚያደርግ ስራ እንዲሰራ እና በቻለው መጠን ደግሞ መከላከያ ሰራዊቱን ልዩ ልዩ የጸጥታ አካላትን ድጋፍ እንዲሰጥ መንግስት ጥሪ ያቀርባል። ሁሉም የሚዲያ አውታሮች ለኢትዮጵያ አንድነት፣ ለኢትዮጵያ ክብርና ዝና፣ ለኢትዮጵያ ሉዓላዊነት እንቆማለን የሚሉ ሁሉም ሚዲያዎች የህብረተሰቡን አንድነት በሚጠብቁ የጁንታውን ግብዓተ መሬት በሚያጣድፉ ስራዎች ላይ ቀደም ሲል ያደርጉ የነበረውን የተናበበና የተደራጀ የሚዲያ እንቅስቃሴ ማድረግ ይጠበቅባቸዋል። አሁን በሶሻል ሚዲያው በተለያየ መልክ ጁንታው ህብረተሰቡን የሚያደናግሩ በርካታ መረጃዎችን ይረጨ ይገኛል። ያልተማረኩ ከፍተኛ የጦር መሳሪያዎች እንደተማረኩ በተለይ ይህን ታንክ ማርከናል እንዲህ አይነት አድርገናል እያሉ ከጎግል ዳውንሎድ እያደረጉ ህብረተሰብን ለማሳሳት እንደዚሁም ደግሞ ህብረተሰቡ በመከላከያ ሰራዊታችን ላይ ትምምን እንዲያጣ የሚያደርግ እንቅስቃሴ ያደረጉ ይገኛሉ። እነዚህን የማጋለጥ ከጽንፈኛ ኃይሎች እንቅስቃሴ ራስን የመቆጠብ የመንግስትን ጥረትና ትጋት እና የህብረተሰቡን እንቅስቃሴ የተመለከቱ ነገሮች መዘገብ ይገባቸዋል። መንግስት ሀገራዊ ሉዓላዊነትን ክብርና ዝናን ለመጠበቅ ከመቼውም ጊዜ በላይ ዝግጁ ነው፣ ብቃትም አለው። ከዛ ባለፈ ሁሉንም እንቅስቃሴዎች የሚያደርገው በራሱ እቅድና በራሱ አሰራር ብቻ ነው። በማንኛውም ግለሰብ ሀሳብ በማንኛውም የተለያዩ ተጽዕኖዎች አንዳች አይነት እንቅስቃሴ ያደርግም። ለዘላቂ ሀገራዊ ኩራት፣ ለዘላቂ ሀገራዊ እድገት፣ ለዘላቂ ሀገራዊ ደህንነት ይበጃል ያለውን በራሱ አሰራርና በራሱ አካሄድ የሚወስድ እርምጃዎችን ይወስዳል። ለዚህም ብቁ ነው፣ ዝግጅትም አለው። አንዳንድ አሁን የሚደመጡ ነገሮች አሉ። የተለያዩ የመንግስት አካላት የሚያደርጉትን እንቅስቃሴ ማዕከል በማድረግ ህብረተሰቡ መንግስት ምንም ለጦርነት ባለባቸው አካባቢዎች ላይ ላለው ህብረተሰብ አሳቢ እንዳልሆነ ሌሎቹ አሳቢ እንደሆኑ አድርጎ የሚገለጽ አካሄዳል። ይሄ ፈጽሞ የተሳሳተ ነው። መንግስት እዛ ያለውን ሁኔታ በተሟላ መልክ ህመሙን ሁሉ ይረዳል። ህመሙ መረዳት ብቻ ሳይሆን ዘላቂ ችግሮች የሚፈቱበትን ሁኔታ እያመቻቸ ይገኛል። እርምጃዎችንም ይወስዳል። እነዚህ ነገሮች ሁሉ ግን በተጠኑ በተረጋጋ አካሄድ ላይ የተመሰረተ ይሆናል። በስሜታዊነት የሚደረግ አንዳች እንቅስቃሴ እንደሌለ ግንዛቤ እንዲወሰድ እናሳስባለን። ስለዚህ እዛ ያለው ህብረተሰብ በዋነኛነት ተደራጅተው ከመከላከያ ኃይሉ ከልዩ ኃይሎቹ ተሽሎክልኮ በየሸጡ በየምኑ ሄደው ለዝርፊያ ሊሰማሩ ሽብር ሊፈጥሩ የሚሄዱ አካላትን በተደራጀ መልክ መመከት ይኖርበታል። አንዳንድ የተዛቡ ሀሳቦች አሉ። የመንግስት ሴራ አለበት፣ የተለያየ ነገር አለበት የሚባሉ የተሳሳቱ ሀሳቦች አሉ። በመንግስት ምንም አይነት ሴራ የለም። የህዝባዊ ማዕበልን በህዝባዊ ማዕበል ብቻ ነው መመከት የሚቻለው። ይሄ የ16ኛ ክፍለ ዘመን የ15ኛ ክፍለ ዘመን ኋላ ቀር የጦርነት አካሄድ ነው። ስለዚህ ያን አካሄድ እነሱ በመረጡት ነው ማስተናገድ የሚቻለው እንጂ ህብረተሰብን በጅምላ በመጨፍጨፍ አይደለም። እና ይሄን ለማድረግ ሁሉም በዛ አካባቢ ያለው ኃይል በተደራጀ መንገድ መቆም አለበት፣ መመከት አለበት። ከጀርባው ያለው የህብረተሰብ ክፍል ደግሞ ቅድም ባልኩት ነገሮች እንቅስቃሴውን ማድረግ
ይኖርበታል። ለሁሉም ወገኖች ማስገንዘብ የምንፈልገው ነገር የኢትዮጵያን ጥቅም ኢትዮጵያን ከህዳሴ ጉዞ አንዳች ሊገታ የሚችል ነገር እንደሌለ መታወቅ አለበት። ይሄን ኢትዮጵያን ከብልጽግና ጉዞ የሚገታ ምድራዊ ኃይልም ካለ ይሄን ለመመከት የሚያስችል ዝግጁነት እንዳለም ጠላትም ወዳጅም እንዲገነዘብ እንፈልጋለን። ይሄን ለማድረግ ደግሞ ኢትዮጵያውያን የተባበረ ክንድ ያስፈልገናል። በተባበረ ክንድ ነው አባቶቻችን ኢትዮጵያ ሉዓላዊነቷን አቆይተው የኖሩት። በውስጣቸው ያሉ ልዩነቶችን ወደ ጎን ትቶ ነው ይሄን ወደዚህ ደረጃ ያደረሷትና ዛሬ እኛ ለምንኮራባት ኢትዮጵያ ያበቁን በዚህ መንገድ ነው። ስለዚህ ዛሬም ቢሆን ኢትዮጵያውያን በችግር ወቅት ከብረትም የበለጠ ጠንካራ እንደሆኑ ጠላትም ወዳጅም መገንዘብ አለበት። ስለዚህ ኢትዮጵያ ላይ የሚመጣ ማናቸውም ጉዳይ መንግስት አይደራደርም። ስለዚህ ይህንኑ በጥበብ በመምራት መንግስት ኃላፊነቱን ይወጣል። በጦርነት በወታደራዊ አሰላለፉና በወታደራዊ አቅም ኢትዮጵያን መከላከያ ሰራዊት ይቅርና አማራን ሚሊሻና ልዩ ኃይል አሸንፎ መምጣቱን ስለማያዋጣ ነው ይሄን ስልት የተከተሉት። ይሄም ስልት ቢሆን እዛ ሰሜን አካባቢ ካለው ከአማራ ህዝብና ከአፋር ህዝብ የበለጠ ህዝብና ኃይል ጉልበት ስላላቸው አይደለም። በዚህ በኩል ያለው በዛ መንገድ አልተዘጋጀም፣ በዛ መንገድ አልተደራጀም፣ በዛ መንገድ ኦሪየንት አልሆነም። ስለዚህ መደበኛ የውጊያ ስልትን አስቦ የሚሄድ ነው። አሁን መደበኛ የውጊያ አካሄድና ስልት ስላልሆነ ህብረተሰቡ ተደራጅተህ ቀይን ጠብቅ፣ መከላከያ የማይሸፍናቸው አካባቢዎች አሉ፣ መጥቶ የሚዘርፉትን ንብረትን እንዳይዘረፍ ጠብቅ፣ ተደራጅ፣ በጉልበት በዱላ የሚመጣውን በዱላ መክት፣ በአነስተኛ ክላሽ ይዞ የሚመጣውን በአነስተኛ ክላስ እንትን አድርገህ መክት ነው እያለ ያለው መንግስት። የመከላከያ ኃይሉ ከህብረተሰቡ አቅም በላይ የሆኑትን ማናቸውንም ችግሮች ለመፍታትና እርምጃ ለመውሰድ የራሱን ስራ እየሰራ ይገኛል። ስለዚህ ከዚህ አንጻር የህብረተሰቡ ሚና ከፍተኛ ነው። ይሄ በነገራችን እዛ ብቻ ሳይሆን በደቡብ ጎንደርም በሰሜን ጎንደርም ይሄን አካሂዷል። የተከተው በዚህ መንገድ ነው። ስለዚህ ይሄን ማድረግ አለበት ከሚል ነው እንጂ እነዚህን ኃይሎች አሳንሶ ከመመልከት የያዙት መሳሪያ ኋላ ቀር ነው ከሚል አይደለም። እነዚህ ለሌላ ፐርፐዝ ነው የሚጠቀሙት። ያን ፐርፐዝ እናክሽፍ ነው መንግስት ጥሪ ያስተላለፈ ያለው። ስለዚህ ከዚህ አንጻር እንድታይ ነው። በሌላ በኩል ሌሎች እንግዲህ ሁሉንም መግለጫ አሁን ሰጥተን አንችልም። ከየት አመጡ እንደዚህ ይሄን ካመጡ ይሄን ከየት አመጡ የሚለውን በሂደት መከላከያም ራሱ መግለጫ ሊሰጥ ይችላል። በዋነኛነት ግን አሁን የሚያስፈልገን ጉዳይ ይሄ አይደለም። አሁን የሚያስፈልገን ሊወር የመጣ የአርሶ አደሩን ንብረት ሊያጠፋ የመጣ ሊዘርፍ የመጣ የአማራን ስነ ልቦና ሊያዋርድ የመጣ የአማራን ብቻ ሳይሆን አጠቃላይ በኢትዮጵያ ላይ ያነጣጠረ የአማራን ሞራልና ስነ ልቦና በማዳከም ኢትዮጵያን የማፍረስ አቅጣጫ ስለሆነ ይሄን አቅጣጫ ከዳር እስከ ዳር ይሄ አይመለከተኝም ብሎ ሳይጠብቅ ሁሉም አስተዋጽኦ ማድረግ በሚችልበት አኳኋን እንቅስቃሴ እንዲያደርግ ነው መንግስት እያሳሰበ የሚገኘው። በሌላ መልኩ ደግሞ እነዚህ ጽንፈኛ ኃይሎች ሰይጣናዊ ዓላማ አላቸው ብሎ ካሰቡት ከኦነግ ሸኔ፣ ከቅማንት ታጣቂዎች፣ ከጉምዝ ታጣቂዎች፣ ሌሎችም ኃይሎች ጋር ህብረት በመፍጠር የትኛውንም አንድን ብሔር ከሌላ ብሔር ጋር ያጋጫል ያሉትን ግጭቶች ዛሬ ብቻ ነገም ሊፈጽሙ ይችላሉ። ስለዚህ ይሄ ዋነኛ ኢትዮጵያን የማፍረስ እቅዳቸው እንደሆነ ህብረተሰቡ እንዲገነዘብ ማድረግ ያስፈልጋል። የተለያዩ ሌሎች ተጨማሪ ጉዳዮችም ካሉ በዚሁ መሰረት መረጃዎችን እንሰጣለን። ከእናንተ ጋር አብረን ለመስራት ዝግጁ ነን። በጣም አከብራቸዋለሁ። አመሰግናለሁ።